Eventually, when I became fierce in my life, when I attended about 3 to 4 funerals, I wept እስቲ like a child. አንድ እውነት ልንገራችሁ። Especially when በህይወቴ my ውስጥ grandmother የጸናሁትና died. የጠነከርኩት 3 ወይም 4 ለቅሶዎች ላይ ተገኝቼ እንደ ሕፃን ልጅ አምረሬ ካለቀስኩ በኋላ ነው። በተለይ አያቴ በሞተችበት ወቅት ያንን የንስር ሴት ማጣት ምን ያህል ከባድ እንደነበር አይቻለሁ። በወቅቱ እዚያ ቆሜ ሳለ ከእናቴ ታላቅ እህት በቀር ማንም ሰው ውስጤ የነበረውን ስብራት የሚያውቅ አልነበረም። እሷም ልታበረታታኝና ልታጠናክረኝ ሞከረች። ለዚያ ለቅሶ የመጣሁት ከደቡብ አፍሪካ ነበር። በወቅቱ ፓስተር ጆን ተብዬ ይጠራ ነበር። አያቴ የተቀበረችው እዚያው አካባቢ ነው። ከመቃብሩ አጠገብ ልክ በረጅም የእጅ ውርወራ ያክል ርቀት ላይ ትንሽ መቀመጫ ቦታ ነበር። እዚያ ላይ ተቀመጥኩ። ለመራመድ እንኳን አቅም አጥቼ ነበር። አለቀስኩ፣ አምርሬ አለቀስኩ። ሁሉም ሰው ምግብ በማቅረብና በማስተናገድ ተጠምዶ ነበር። ታውቁታላችሁ፣ ከቀብር በኋላ ሰዎች ምግብ መብላት ይፈልጋሉ። እኔ ግን ስለ ምግብ ምንም ግድ አልነበረኝም። ማልቀሴን ቀጠልኩ። የዚች ውድ ሴት ትዝታዎች፣ በልጅነት አብረን ያሳለፍናቸው ጊዜያትና ሁሉም ነገሮች በህሊና የተመላለሱ። እዚያ ተቀምጬ ሳለቀስ በሞት ላይ ያለኝ ቁጣ በውስጤ እጅግ ከመቀጣጠሉ የተነሳ በድንገት ካለሁበት ወንበር ተነሳሁ። እምባይን ጠረኩና አንተ ሞት ወይ እመጣልሃለሁ አልኩት። የምትወዱትን ሰው በሞት እስካላጣችሁ ድረስ ይህንን እግዚአብሔርን ፈጽሞ ልትረዱት አትችሉ። መሞት የማትፈልገውን በህይወት መኖር የምትሻውን ያቺን ውድ ነፍስ በሞት እስካልተነጠቃችሁ ድረስ አይገባችሁ። ወጣቶች፣ የምንወዳቸው ሰዎች ይሞታሉ። ነገር ግን ይህንን የሚያደርገው ኢየሱስ አይደለም። እርሱ አይገድልም። እርሱ የመጣው ህይወትን እንዲኖራችሁ፣ እንዲያውም በትርፍ እንዲኖራችሁ። ይህንን ሁሉ ጥፋት እያደረሰ ያለው ሰይጣን ነው። ታዲያ እኛ ይህንን ለማስቆም ምን እያደረግን? በኋላ ላይ ተነስቼ ስለማለቀስ አይዟችሁ፣ እኔ ብዙ ጊዜ አላለቅስም። ነገር ግን ይህንነቴን በብዛት ለሰው አላሳይም። በክፍሌ ውስጥ እንደ ሕፃን ልጅ አምርሬ አነባለሁ። ሁል ጊዜ በፊቱ እሰበራለሁ። አንዳንድ ጊዜ አልጋዬ በእንባ ይርሳል። ብትመጡ የምታዩት እንባዬ ነው አድርጉ። ይህ ቴዎሎጂ ወይም የእውቀት እውነት የምትሉት ነገርን ተዉት። እኔ የተሰበርኩ ሰው ነኝ። ውስጤ የሞተ እጅግ የተሰበረ ሰው ነኝ። በብዙ የእሳት ፈተናዎች ውስጥ አልፌያለሁ። እኔ የምፈልገው የኢየሱስ እውነት በምዕመናን ህይወት ውስጥ በተግባር ሲገለጥ ማየት ብቻ ነው። ስለሱ ዝም ብሎ ማውራት ወይም መጮህ ብቻ ሳይሆን በተግባር መለማመድ ነው የምሻው። ዋናው ችግር ያለው እዚህ ጋር ነው። ሁለተኛው አጋጣሚ ደግሞ አይክ የተባለ የጎረቤታችን ልጅ የነበረ ጓደኛዬ ሲሞት ነው። የኩላሊት ህመም ነበረበት። እድሜው ገና 24 ዓመት ብቻ ነበር። በጣም ወጣት፣ ንቁና ተስፋ ያለው ልጅ ነበር። የኩላሊት እክል ሲገጥመው ወደ ሆስፒታል አብሬው እንደሄድኩኝ አስታውሳለሁ። ከጥቂት ቀናት በኋላ ግን ዶክተሮቹ ምንም ማድረግ እንደማይችሉ፣ ሁለቱም ኩላሊቶቹ መስራት ማቆማቸውን፣ ለኩላሊት ንቅለ ተከላ የሚሆን ገንዘብ እንዳልነበራቸው ነገሩ። ሁሉም ነገር አበቃ። ከጥቂት ቀናት በኋላ ያ ወጣት ህይወቱ አለፈች። አይክ ደማቅና ጉልበት ያለው ወጣት ነበር። በተደጋጋሚ አይቼዋለሁ። ሽንቱ መውጣት ባለመቻሉ ምክንያት በሰውነቱ ላይ እባጮች ወጥተው ነበር። ሰውነቱ ላይ ሁሉ የተለያዩ እብጠቶች ይታዩ ነበር። እግሮቹም በጣም አብጠው ነበር። ይህንን ሁኔታ አይቼዋለሁ። ከሆስፒታል አውጥተው ወደ ገጠር መንደራቸው ስለወሰዱት የት እንዳለ አላውቅም ነበር። ከጥቂት ቀናት በኋላ ግን መሞቱን ሰማሁ። ማመን አልቻለም። ምን አይክ ሞተ አልኩኝ። አይሆንም፣ በመኪናው ውሰዱኝ፣ ሄጄ አስነሳዋለሁ አልኩኝ። በጣም አስከፊ የሆኑ ገጠመኞችን አሳልፈን ኢየሱስ የመጣው ይህ ወጣት ልጅ በህይወት እንዲኖር እንጂ እንዲሞት አልነበረም። ደግሞ እኮ አማኝ ነበር። በኢየሱስ ያምን ነበር። ወደ መንደራቸው ለ2 ሰዓት ያክል በመኪና እየነዳሁ ሄድኩ። ስደርስና ሲያዩ ፓስተር ጆን መጣ በማለት በጣም ተደሰቱ። ምክንያቱም ሁልጊዜም በተአምራትና በመለኮታዊ ነገሮች የምታወቅ ሰው ነበር። ወደ ክፍሉ ገባሁ። ሁሉም እዚያው ነበሩ። አስክሬኑ በሳጥን ውስጥ ተቀምጦ አየሁት። ወደ ሳጥኑ ተጠግቼ አይካ በኢየሱስ ስም ወደ ህይወት ተመለስ አልኩት። አልተመለሰም።
ደግሜ አይካ በኢየሱስ ስም ተመለስ አልኩት። አባት ሆይ ቃልህ በስሜ ሙታንን ታስነሳላችሁ ይላል በማለት ጥቅሱን ጠቀሱ። ስለዚህ በኢየሱስ ስም ወደ ሕይወት ተመለስ ብዬ ጮህ ነካሁት። እንደ ድንጋይ ቀዝቅዟል። የሞተ ሰው ሰውነት ምን ያህል እንደሚቀዘቅዝ እንደ ድንጋይ እንደሚበርድና እንደሚገተር ያወቅሁት ያኔ ነበር። ገፋሁት። የእግዚአብሔር ልጆች በራሴ አፈር። ከክፍሉ እንዴት መውጣት እንዳለብኝ እንኳን አላወቅኩም ነበር። ውጭ ያሉ ሰዎች የእግዚአብሔር ሰው መጥቷል ብለው በተስፋ እየጠበቁ ነበር። እኔ ግን ምን ማድረግ እንዳለብኝ እንኳን ግራ ገባ። ይህንን የህይወት ጉዞዬን የምነግራችሁ ዛሬ ካለሁበት ደረጃ ላይ እንዴትና ለምን እንደደረስኩ እንዲሁም የእግዚአብሔርን ጥልቅ ነገር እንደፈልግ ያደረጉኝን ፈተናዎች እንድታውቁ ነው። ፓስተሮቻችን ለምን እንደፈለጉ እንዲሆኑ እንደለቀቅናቸው ያውቃሉ። ምክንያቱም እኛ እግዚአብሔር በሰጣቸው የተስፋ ቃላት ልክ ተጠያቂ አናደርጋቸው። ተጠያቂ ስለማናደርጋቸው በየቤተ መንግስቶቻቸው ተመቻችተው ተቀምጠው በግል ጀት እየተንቀሳቀሱ በቃላት ማታለልን መርጠዋል። ሙታንን ማስነሳት ካልቻሉ፣ ካንሰርን መፈወስ ካልቻሉ፣ መጽሐፍ ቅዱስ የሚለውን በተግባር ማሳየት ካልቻሉ ከዚያ ቤተ ክርስቲያን ውጡ፣ ልቀቁ። ዝም ብሎ በቃላት ማውራትን ማንንም ሰው መጽሐፍ ቅዱስ እንዲያስተምር ማሰልጠን ይችላል። ነገሩ ጠንከር ያለ ይመስላል። አዎ፣ ግን ውጡ። እኛ ክርስቲያኖች ፓስተሮችን መሞገትና መፈተን አለብን። ጌታዬ ሆይ በቤተ ክርስቲያንህ ውስጥ በተግባር የማይገለጥን የመጽሐፍ ቅዱስ ቃል አትስበከኝ ልንላቸው ይገባል። አንድ ነገር ልንገራችሁ። በዚያን ወቅት የተወሰኑ በሽታዎች መፈወስ እችል ነበር። ነገር ግን ያ የነበረኝ ቅባት ሙታንን ለማስነሳት ወይም ያንን የመሰሉ ከባድ ደዌዎችን ለመፈወስ እንደማይበቃ፣ ያንን ስልጣን ገና እንዳልጨበጥኩ ተረዳሁ። ስለዚህ መጽሐፍ ቅዱስ የሚለውን ሁሉ አጥብቄ ጸለይኩ። ውስጤ ሙሉ በሙሉ ተሰብሮ ነበር። ከዚያች ክፍል ስወጣ ግን ውስጤ የነበረው ሐሳብ ሁሉ ተቀየረ። ትኩረቴን አይካን ከሞት ማስነሳት ላይ መሆኑ ቀርቶ እንዴት ነው ፍረቴን የምሸፍነው? ከነዚህ ሰዎች ፊት እንዴት ነው የማመልጠው የሚለው ነው። ምክንያቱም ወደ ክፍሉ የገባሁት በታላቅ እምነት ነበር። ስወጣ ግን ሙሉ በሙሉ እምነት አጥቼ ተስፋ ቆርጬ ነበር። በከፍተኛ መተማመን ገብቼ ያ የነበረኝ መተማመን ሙሉ በሙሉ ተሟጦና ወደ ዜሮ ወርዶ ወጣው። ምን ማድረግ እንዳለብኝ አላወቅኩም ነበር። በዝምታ ሾልኬ ወጣሁና እግዚአብሔር አዘግይቶታል አልኳቸው። ከዚያም በፍጥነት ወደ መኪናዬ ገብቼ እየነዳሁ ከዚያ ቦታ ለቅቄ ሄድኩ። በዚያች ሌሊት የልብ ህመም አጋጠመኝ። አዎ በእውነት ከባድ ጭንቀት ገጠመኝ። አስፈሪ ህልሞችም አየሁ። ለ5 ቀናት ያክል እንቅልፍ በአይኔ ሳይዞር ቀረ። አለቀስኩ። ልቤ በኃይል ይመታ ነበር። ልቤ አደከመኝ። እምነቴ ዝቅ አለ። መታመኔም የጠፋ መሰለኝ። ነገር ግን በእግዚአብሔር ላይ እምነት አላጣሁ። በእርሱ ላይ ምንም ቅሬታ አልነበረኝም። ወደ ክፍል ገብቼ በሩን ዘጋሁ። ማንንም ማየት አልፈለግኩም። እየተንቀጠቀጥኩ ምንድነው የሆነው በማለት ራሴን እጠይቅ ነበር። በመጨረሻም ለ7 ቀናት የሚቆይ የውሃና የምግብ ጾምና ጸሎት ገባሁ። ጌታ ሆይ መልስ እፈልጋለሁ። እግዚአብሔርን ከመጠራጠርና ቃልህ እውነት ነው ወይስ አይደለም ብለን ከመጠየቅ ይልቅ መልስ ለማግኘት መፈለግ እስክንጀምር ድረስ ነገሮች አይቀየሩ። የሆነ ቦታ ላይ የጎደለ ነገር አለ። ያ የጎደለው ነገር ምን እንደሆነ ደግሞ ማወቅ አለብን። ለአብነት ያህል ጴጥሮስ በኢየሱስ ቃል ላይ ተመስርቶ በውሃው ላይ እየተራመደ ሳለ በድንገት አንድ ነገር ሆነና መስጠም ጀመረ። ታዲያ በዚያ መሃል ምን እንደተከሰተ ማወቅ ያስፈልገናል። ይህ ማለት ግን መለኮታዊ ኃይል እውነተኛው አልነበረም ወይም አቅም አነሳው ማለት ነው? በፍጹም። በመንፈሳዊ ዓለም ውስጥ ያንን ግንኙነት ያቋረጠ የሆነ ነገር መኖር አለበት። እኔ መልስ እፈልጋለሁ። ጌታ ሆይ አንተን በተሳሳተ መንገድ መወከል አልፈልግም። ዝም ብዬ በቃላት ብቻ የምናገር በፊደል ብቻ የምሰበክ መሆን አልሻም። እውነቱ በተግባር እንዲታይ ነው የምፈልገው አልኩኝ። ስለዚህ ያንን የ7 ቀን የጾምና ጸሎት ቀጠለ። አባቴ ሆይ ይህ እኔ ፓስተር ጆን ነኝ። ይህንን የራሴን ማንነት፣ የህይወት ጉዞዬን፣ የገጠሙኝን ፈተናዎች፣ የተጋፈጥኳቸውን ጎልያዶችና በመንፈሳዊ ዓለም
ለማደግ ድል የነሳኋቸውን ነገሮች የምነግራችሁ ማንነቴ እንድታውቁት ብዬ ነው። በምጸልይበት ጊዜ ላይ በራእይ መጣና እንዲህ አለ። ጌታ ተናገረ። ድምፅህና ቃልህ የሰው ነፍስ ተይዞ ወደሚገኝበት መንፈሳዊ ዓለም ዘልቆ መግባት የሚችልበት የቅባት ደረጃ ላይ ገና አልደረስክም። ስልጣን ያስፈልግሃል። በመንፈሳዊ ስልጣን ማደግ አለብህ። የእኛ ጌታ ራስን የመቅደስ የጾምና የጸሎት አምላክ ነው አለ። አምላክ ሆይ ከዚያ በኋላ መጾም፣ ራሴን መለየትና መቀደስ እንዲሁም ቃሉን ማጥናት ጀመሩ። በራእይ መጽሐፍ ውስጥ ተቀመጥኩ። አዎ ከ3 ዓመታት በኋላ ይህ እንግዲህ አይካ ከሞተና እኔም ሙታንን ለማስነሳት ከሞከርኩ ከ3 ዓመታት በኋላ የሆነ ነገር ነው የምነግራችሁ። በቤተ ክርስቲያናችን ሆስፒታል ወይም ICH ኢንተርናሽናል ክርስቲያን ሆስፒታል ውስጥ አንድ ሕፃን ልጅ በድንገት ሕይወቱ አለፈ። ሕፃኑ ወዲያውኑ ነበር የሞተው። እናቲቱም እየሮጠች ወደኛ መጣች። በወቅቱ እኔ አሁን በአሜሪካ ዳላስ ቴክሳስ ውስጥ ከሚያገለግለውና አሁንም በሕይወት ካለው ፓስተር ፒየር ሊንደን ሞራንዞ ጋር ነበርኩ። እርሱ እዚያው ነበር፣ አሁንም በሕይወት አለ። ይህንን ታሪክ ሁል ጊዜ ይናገረዋል። ይህ የሆነው ልክ በእርሱ ፊት ነበር። እንዲያውም በእርሱ በኩል ነው ስሜ በአሜሪካ ሁሉ የተሰማው። ያየውን ነገር ለሁሉም ሰው መስክሯል። ያ ሕፃን ወዲያውኑ ነበር የሞተው። ዶክተሩ ሁሉ ነገር አብቅቷል ካለ በኋላ እናቲቱ ወደ እኛ እየሮጠች መታ ልጄ አልፏል፣ እባካችሁ እርዱኝ አለች። በውስጤ የሆነ ነገር ተቀሰቀሰ። ያንን የድሮ ታሪኬን ታስታውሳላችሁ አይደል? በውስጤ ያለው ነገር እንደገና ተቀሰቀሰ። በዚህ ጊዜ ግን አይሆንም፣ አሁን ተዘጋጅቻለሁ አልኩኝ። ለዚህኛው ነገር ዝግጁ መሆኔን መንፈሴ ሙሉ በሙሉ አረጋግጦልኝ ነበር። የእግዚአብሔር ልጆች ሆይ በመንፈሳዊ ስልጣን ስታድጉ መንፈሳችሁ ራሱ ያንን ይመሰክራል። መጽሐፍ ቅዱስ የእግዚአብሔር ልጆች መሆናችንን መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። በመንፈሳችን ውስጥ የሚሆን ያረጋገጠ እርግጠኝነት አለ። ወደዚያ ስደርስ እንደ መጀመሪያው ጊዜ አልነበረም። መጀመሪያው ላይ ከመጠን በላይ በራሴ የመተማመን ስሜት ነበረብኝ። ሁሉንም ነገር እንደማውቅ ሆኜ ነበር የገባሁት። ተሸነፉ። በዚያ ጊዜ ግን ከፓስተር ፒየር ጋር ሆነን በጥንቃቄና በዝምታ እየተመራን ሄድን። በወቅቱ ቤተክርስቲያናችን የቴዎሎጂ ትምህርት ቤትና ሆስፒታል ነበረው። ሁሉም በአንድ ህንፃ ውስጥ ቢሆንም የተለያዩ ክፍሎች ነበሯቸው። እናም ከትምህርት ቤቱ ክፍል ተነስተን ወደ ሆስፒታሉ ክፍል አመራን። እንግዲህ በዚያን ወቅት እኔ ትምህርት ከቀሰምኩበትና በፓስተርም ከማገለግልበት ትምህርት ቤት የነበረኝ መሪ የዚያ ትምህርት ቤት ምክትል ቻርልሰን ነበረ። ከእርሱ ጋር አብረን እየተጓዝን ሳለ በድንገት ከመንፈሱ የተለየው ያህል ተሰማ። አብረን እየተራመድን ቢሆንም መንፈሴ ግን ቀድሞ ሄዶ ነበር። የሆነ ነገር ውስጤ እየፈላ ወደ ነበረበት ሌላ ዓለም ተጓዝኩኝ። ይህ እንዲህ መንፈሳዊ ጭንቀት ወይም መቃተት የምንለው በወቅቱ የነበረ ነገር ዝም ብሎ መጮህ ሳይሆን መንፈሴ በታላቅ ሸክም የተሞላበት መቃተት ነበር። በሰውነቴ ላይ አንድ ነገር ይቃጠል ነበር። ፓስተር ፒየር ግን ይህንን አላወቀም፣ አላየውም ነበር። እኔ ሙሉ በሙሉ ተለውጫለሁ። ወደ ሆስፒታሉ ክፍል ስንገባ እናቲቱ፣ ቤተሰቧና ሁሉም ሰው እዚያ ተገኝተው ያለቅሱና ይረበሹ ነበር። ሁሉንም ተመለከትኳቸውና ሁላችሁም ውጡልኝ አልኳቸው። አንዳንድ ጊዜ በጣም ጨካኝና ኃይለኛ ልሆን ይችላለሁ። ኃይለኛ የሚለውን ቃል የተጠቀምኩት ለምን መሰላችሁ? ምክንያቱም በዛ ሰዓት ሊረዱት የሚችሉት ብቸኛ ቋንቋ እሱ ስለሆነ። አንዳንድ ጊዜ ሰዎች ኃይለኛነት ወይም ባለገረኝነት ብለው የሚፈርጁት ነገር በትክክል ባለገረኝነት ሳይሆን መንፈሳዊ መሆኑ። ነገር ግን በዓለማዊ አመለካከታችን እንደ ባለገረኝነት ይተረጎማል። ኢየሱስ ያንን ልጅ ሊያስነሳ በሄደበት ቦታ ያደረገው በትክክል ይህንን ነበር። ሁሉም እንዲወጡ ጠየቀ። ነገር ግን አንድ ተራ ሰው ይህንን እንደ እልህኝነት ሊመለከተው ይችላል። እኔ እባካችሁ ለጥቂት ሰከንዶች ሁላችሁም ብትወጡልኝ አልኳቸው። ሁሉም ወጡ። የእናቱና የአባቱን መቆየት ብቻ ነው የምፈልገው አሉ። እነርሱም ቀሩ። ሌሎቹ ግን ወጡ። ከብዙ ፈተናዎችና ትግሎች በኋላ አሁን ዕውቀቱና ብስለቱ ነበር። ቀጥታ ወደ ሕፃኑ ተራመዱ። ምንም አይነት ጸሎት አልነበረም። ለሞተ ሰው አይጸለይም፣ የሞተ ሰው ይነሳል እንጂ።
ለሞተ ሰው መጸለይ ሙታንን አያስነሳም። እኔ ያደረኩት ቀጥታ ወደ እርሱ መሄድ ብቻ ነበር። ምክንያቱም ካለፍኩባቸው ፈተናዎች፣ ጾሞች፣ እገዳዎች፣ ካየኋቸው ነገሮች ጌታ ስለ መንፈሳዊ ዓለማትና ደረጃዎች ወደ ሙታን ዓለም መጓዝ ስለመቻል ወደዚህ ዓለም ዘልቆ በመግባት የሙታንን ነፍስ ጠርቶ ወደ ስጋቸው መመለስ ስለሚቻልበት ሁኔታ ከነገረኝ ነገር በመነሳት ምን ሊሆን እንደሚችል ጠንቅቄ ያውቅ ነበር። ሕፃኑን አስነሳሁትና ፊቱን ያዝኩ። ሕፃኑ ወዲያውኑ በዚያው ቅጽበት አስነጠሰው። ፓስተር ፒየር አሁንም በሕይወት አለ። ሕፃኑ አስነጠሰና ማሚ ማሚ አለ። ፊት ለፊት በምስሉ ላይ የምታዩትን ጥያቄ ለመለሰ ሰው ቀድሞ ለመለሱ 3 ሰዎች የ100 ብር ካርድ እንሞላለን። አሁኑኑ ፈጥነው ይመልሱ። በዚያውም ምን ያህል የመጽሐፍ ቅዱስ ዕውቀቱን እያዳበሩ እንደሆነ ራሱን ይፈትኑ። መልካም ዕድል። እኔም ተነሳውና ውሃና የሚበላ ነገር ስጡት አድርጓቸው። እነርሱ በደስታና በግርግር ላይ ሳሉ እኔ ግን ተሰውሬ ወጣ። እስከ ዛሬ ድረስ ያንን ልጅ ማን እንዳስነሳው አያውቁ። ራሴን አላሳየው፣ እንዲያውቁኝም አላደረኩም በፍጹም። ያ ሕፃን ወደ ሕይወት ሲመለስ እንኳን እኔ ምንም አልተደነኩም ነበር። ምክንያቱም እኔ ራሴ ቀድሞውኑ የሞትኩ ሰው ነበር። ወደዛ መንፈሳዊ ደረጃ ያደረሰኝ ፈተና በውስጥ ያለውን ማንነት ገድሎት ነበር። ስለዚህ ምንም አይነት ክብር ለራሴ መውሰድ አልቻልኩም። ለእኔ ነገሩ ሊሆን የገባውና የተለመደ ነገር ነበር። ምንም አይነት የሥጋ ስሜት አልነበረኝ። እኔ እኮ ሙታንን አስነሳው ብዬ ለራሴ አላሰብኩም። ወይም ይህንን የሆነውን ነገር ለነጠላ ሰው እንኳን በራሴ አንደበት ተናግሬ አላውቅም። ለአባቴም አልነገርኩትም፣ ለማንም። ፓስተር ፒየር ብቻ ነው ለሰዎች የተናገረ። እኔ ግን እነዚህ መንፈሳዊው ዓለም ስልጣን ሊሰጠኝ የተቀበልኳቸው ነገሮች ናቸው ብዬ አንድም ቃል አልተነፈስኩም። ጌታ አሁን ወደዚህ ደረጃ ከረገጥክ የራስ ወዳድነት የሌለበት ቦታ መሆን አለበት። ጥቂት ስባሪ ክብር እንኳን ለራስህ ለመውሰድ ከሞከርክ ወዲያውኑ ትጠራለህ ብሎኝ ነበር። የተሸከምነው ነገር እጅግ አደገኛ ከመሆኑ የተነሳ በዚያ ክብር ላይ ከተጋራ አቶ እገሌ ተኝቶ ሞተ ወይም ፓስተር ጆን አንቀላፋ ተብሎ ሲወራ ትሰማላችሁ። እኛ በቀላሉ የምንጠራ ነው። እኛ የተሸከምነው ነገር የተሸከሙ ሰዎች ረጅም ዕድሜ አይኖሩ። አዎ ረጅም ዕድሜ የለንም። ዕድሜያችን በጣም አጭር ነው። ምክንያቱም ልንገራችሁ፣ ምክንያቱም የተሸከምነው ነገር ሊበላሽና ሊዛባ ስለሚችል እግዚአብሔር ያንን መለኮታዊ ክብር ልታረክሰው እንደሆነ ካየ ወዲያውኑ ቀጥታ ወደ እርሱ ይወስዳል። በሙሴ ላይ የሆነው ነገር ይህ ነበር። መጽሐፍ ላይ አለ። በኤልያስም ላይ የሆነው ይኸው ነበር። ኤልያስ መስመሩን ስቶ ነበር። በውስጣዊ ቁጣና በጭንቀት ውስጥ ሆኖ ማጉረምረም ጀመረ። እግዚአብሔር ምን ታውቃለህ አለውና አስወግዶ በኤልሳ ተካው። ኢዲሆሳ የተባሉትን ጨምሮ ብዙ የእግዚአብሔር ሰዎችን አውቃለሁ። እርሱ በዚያ ስልጣን ላይ ተወገደ። አሁን ስማቸውን መጥቀስ የማልፈልጋቸው በዓለም ዙሪያ ያሉ ብዙ የእግዚአብሔር ሰዎች በድንገት ወድቀው እንደሞቱ አውቃለሁ። እውነተኛ ኃይል ሲኖርህና እግዚአብሔር ኃይሉን በእጅህ በአደራ ሲያስቀምጥ ነገሩ ቀልድ አይሆንም። ለዚህ ነው ኃይል አለን የሚሉ ሰዎች ኃይል የሌላቸው። በትክክል ኃይልን ስትሸከም የእግዚአብሔር ዓይኖች በአንተ ላይ ናቸው። እንደፈለክ ልትኖር አትችልም ጌታዬ። ሕይወትህ በምንም መልኩ የተለመደ ሊሆን አይችልም። ምክንያቱም የተሸከምከው ተራ ስጦታ አይደለም። እግዚአብሔር ክብሩን በአንድ ሰው ላይ እንዲገልጥ ወደ ደቡብ አፍሪካ ከመምጣቴ ከአንድ ቀን በፊት ወንድሜ እንድመጣ ጠይቆኝ ነበር። ቪዛዬ ተዘጋጅቶ ሁሉም ነገር ዝግጁ ነበር። በዚያን ዕለት በአንድ ሴትዮ ላይ የሆነ ነገር ሰሙ። አልሞተችም፣ ነገር ግን በኮማ ውስጥ ነበረች። ዶክተሩ እየመጣ ነበር። እሷ ግን ለሰዓታት በኮማ ውስጥ ሆና ተስፋ ተቆርጦባት ነበር። በምትማርበት የጴንጤቆስጤ ቤተክርስቲያን ውስጥ ታላቅ ሽማግሌ ነበረች። አኖአን የተባለ ፓስተር መጥቶ ይህች ሴት በአገልግሎቱ ውስጥ በጣም ተደግፈው እንደነበርና በልብ ህመም ምክንያት ሙሉ በሙሉ ራሷን ስታ በኮማ ውስጥ እንዳለች ነገረኝ። እኔም መልካም እንሂድ አልኩት። ሄድን። እሷ በጣም ባለጸጋ ሴት ነበረች። ልጆቿ ሁሉ አሜሪካ ውስጥ ያሉ የሕክምና ዶክተሮች ናቸው። በጣም በሚያምርና ዘመናዊ መኖሪያ ቤት ውስጥ ነው የሚኖሩት። ስንገባ የቤተ ክርስቲያኑን ፓስተርና የጸሎት ዘቦችን አገኘናቸው። ቤቱ በጸሎት ሰራዊት ተሞልቶ ነበር። እሷ በክፍሏ ውስጥ ተኝታለች።
ገና ትተነፍሳለች፣ ነገር ግን በኮማ ውስጥ ነች። እነርሱ በልሳን ይጸልዩ ነበር። እኔም ይህንን አውቃለሁ። ስመጣ በሳሎኑ ውስጥ ተቀመጥኩኝ። ሴትዮዋ በክፍሏ ውስጥ በኮማ ላይ ነበረች። እነርሱ ግን እየጸለዩ እየጮሁ ነበር። እኔ ድምፃቸውን እየሰማሁ ተቀመጥኩ። ምክንያቱም አንዳንዴ በመንፈሳዊ ዓለም ውስጥ ያሉ ሰዎች እኔ መቼ መንፈሳዊ ዓለምን እንደምቀይር ሊያውቁ ይችላሉ። አሁንም ቢሆን የቅባት መንፈስ ሊኖር ይችላል። ነገር ግን በድንገት መንፈሳዊ ዓለምን ስቀይር በዚያ ቅጽበት ምን እንደሚሆን ታያላችሁ። እዚያ ገብቼ በጥንቃቄ ተቀመጡ። ጸልየው እስኪጨርሱ እየጠበቅኳቸው ነበር። በድንገት 30 ደቂቃ አለ። እነርሱ ግን አሁንም እየታገሉ በልሳን ይጸልያሉ። ኦ እግዚአብሔር ሆይ በፈሳሽ እሳት መልስ ስጥ እያሉ ይጮኻሉ። ሴትዮዋ ግን አሁንም በህመም ላይ ሆና ተስፋዋ እየተሟጠጠ ነበር። በዚህ ጊዜ ተቆጣው። ይህች ሴት ሙሉ በሙሉ ህይወቷ ከማለፉ በፊት እነዚህ ሰዎች አያጥፏት አልኩኝ። መለኮታዊ መገለጥን የማይረዱ ሰዎችን የማይረዱ ሰዎችን አስተውሉ። እኔ በጣም ተበሳጭቼ ነበር። በቁጣ ተነሳውና እባካችሁ ወደዚህ ክፍል መግባት እችላለሁ አልኳቸው። አዎ አሉ። ቀጥታ ወደ ክፍሉ ገባሁ። ይቅርታ አድርጉልኝና በመንፈሴ ውስጥ መንፈስ ቅዱስ ተቆጥቶ ነበር። እዚያ ገባሁና ሁለታችሁም ፓስተሮችና የቀረራችሁት ሁሉ አሁኑኑ ውጡ አልኩኝ። በጣም ተቆጥቼ ነበር። እንዴት አንድን አምላክ እየጠራችሁ ሰውየው አሁንም እንደሞተ ይቆያል? ዝም ብላችሁ ትጮኻላችሁ? አቁሙት። በልሳን ስትጸልዩ እኮ ቅዱስ እምነታችሁ እየገነባችሁ እንጂ የሞተውን ሰው እያስነሳችሁ አይደለም። በበድን አካል ላይ በልሳን ስትጸልዩ ከእግዚአብሔር ጋር ነው የምታወሩት እንጂ ከበድኑ ጋር አይደለም። በልሳን የሚጸልይ ለእግዚአብሔር ይናገራል፣ ቅዱስ እምነቱንም ያንጻል። ታዲያ ለምን የተሳሳተ መሳሪያ ትጠቀማላችሁ አልኳት። ለዚህ ነው የክርስቶስ አካል የሆነው ማህበረሰብ ለውጥ እንዲያመጣ የሰባቱ የእግዚአብሔር መንፈሶች ዩኒቨርሲቲ ልንገነባ የሚገባው። ይህ ልክ በናፍጣ በሚሰራ መኪና ውስጥ ቤንዚን አፍስሶ ሞተሩን እንዲሰራ የመጠበቅ ያህል። በጣም ተቆጥቼ ነበር። የሐዋርያት ቁጣ በውስጤ ነበርና ሁላችሁም ውጡ አልኳቸው። እናንተ እኔን አታውቁኝም፣ ሁላችሁም ውጡ አልኳቸው። አይኖቼን ሲመለከቱ ሁሉም ፈሩ። ምክንያቱም በዚያ ስሜት ውስጥ ሲሆን ማንም ሊነካኝ አይችልም። እነዚህ ሁሉ ነገሮች የምነግራችሁ ከአንድ ነገር እንድትማሩ ነው። ስሙኝ በደንብ። በእግዚአብሔር ጉዞዬ ውስጥ በትክክል እስካላየሁት ድረስ ሙታንን ማስነሳት የማልችልበት ደረጃ ላይ ነበር። ነገር ግን እግዚአብሔርን የመጠራጠር ጥያቄ ውስጥ አልገባሁም። ለምን እግዚአብሔር ሆይ ቃሌ ለምን አልሰራም ብዬ አልጠየቅኩም። ይልቁንም ጌታ ሆይ ምንድነው የሆነው ብዬ ጠየቅኩት። ይህንን በምጠይቅበት ጊዜ በጾምና በጸሎት በተለይም በከባድ በ7 ቀን ጾም ውስጥ አባቶ ቃለ እውነት ሊሆን ይችላል፣ ቃለ እውነት ነው፣ ነገር ግን አልሰራም። ስለዚህ አንድ ነገር አሳየኝ ብዬ ነበር የጠየቅኩት። ለ1 ቀን ለ2 ቀን ያህል እህል ሳልቀምስ ራሴን አስራብኩ። ጌታም ወደ መዝሙሬ መጣ። በሙሉ ልባችሁ ፈልጉ ታገኙታላችሁ። እርሱ በቅንነትና በየዋህነት ለሚሹት ዋጋን የሚሰጥ አምላክ ነው። ሁሉንም ከክፍሉ አስወጥቼ ሲጨርስ ባሏ ብቻ እንዲገባ ጠየቅኩት። ባልየው ከጎኔ ቆመ። ሴትዮዋ ምንም ነፍስ እንደሌላትን ሆና ዝም ብላ ተኝታለች። ቀጥታ ወደ እርሷ ተጠጋሁና ስሟ ማን ነው አልኩ። ስሟን ነገሩኝ። በስሟ ጠራኋት። ራሷን ስታ በኮማ ውስጥ እንጂ አልሞተችም ነበርና አልጮኩባትም። ዝም ብዬ በስሟ ጠራኋት። ስሟ ኤልዛቤጥ ቢሆን ኤልዛቤጥ ወደ ስጋሽ ተመለሽ አልኳት። አሜን በኢየሱስ። አይኖቼ እዚያው ላይ ነበሩ። ኤልዛቤጥ ወደ ስጋሽ ተመለሽ አልኳት። ኤልዛቤጥ ስላት አይኖቿን ገለጠችና ተመለከተች። ተነሺ አልኳት። እጇን ይዤ አነሳኋት። እሷም ተነሳች። ከእኔ ጋር መራመድ ጀመረች። በሩን ከፈትኩ። ሁሉም ያቺን ራሷን ስታ የነበረችን ሴት በአይናቸው አዩ። እኔም ዝም ብዬ አስረከብኳቸው። ያኔ ያው ደስ እንዲለኝ የኪንግ ጄምስ መጽሐፍ ቅዱስን አገላለጽ መጠቀም እወድ ነበርና እነሆ በሕይወት አለች አሉ። ምክንያቱም በውስጤ የነበረው ቃል እሱ ነበር። እናም አስረክቢያቸው በዚያው ቅጽበት ከዛ ቦታ ወጣሁ። በዚያ ሰዓት ውስጤ የሚፈላው ብቸኛ ፍላጎት ከአይናቸው መሰወር ብቻ ነበር። እንደ ኃይለኛ የእግዚአብሔር ሰው ተለይቼ መታየትም ሆነ መመለክ አልፈለኩም።
ስልኬን እንኳን እንዲይዙ አልሻም ነበር። ታዲያ ምን የተፈጠረ ይመስላችኋል? ያቺ ሴት ስልኬን መቼም ቢሆን አላገኘችው። ከእሷም አንዲት ሳንቲም እንኳን አልወሰድኩም። ጥያት ሄድኩ። በቃ ጠፋሁ። በማግስቱ ወደ ደቡብ አፍሪካ የሚበር አይሮፕላን ውስጥ ነበር። ያ ነገር በዚያ አበቃ። ከዛ በኋላ ስለ እሷ ምንም አላውቅም ነበር። በኋላ ላይ ግን ፍጹም ጤነኛ እንደሆነች ነገሩ። ሙሉ በሙሉ ድናለች። ደቡብ አፍሪካ ጆሃንስበርግ ስደርስ አሁንም በህይወት ያሉ ታላቁ አባታችን ሬቨረንድ ፍራንሲስ ቤተክርስቲያን ሲከፍቱ እኔ የክብር እንግዳ ተናጋሪ ነበርኩ። በካሜራ የተቀረጸ ታሪክ ነው የምነግራችሁ። አስም በሽታ የነበረባት አንዲት ሕፃን ልጅ በከባድ የአስም ጥቃት ምክንያት ህይወቷ አልፎ ነበር። ጆሃንስበርግ በገባው በጥቂት ቀናት ውስጥ ነው ይሄ ህይወት። ፌብሩዋሪ መጀመሪያ ላይ የደረስኩት ከቀኑ 8 ሰዓት፣ 9 ሰዓት እና 10 ሰዓት ጀምሮ ታላቅ ጉባኤ ነበር። በመጀመሪያው ቀን ስለ እምነት ሰበኩ። ቤተክርስቲያኑ ተጨናንቆ ነበር። ብዙ ተአምራት ሆኑ። በሁለተኛው ቀን እየሰበኩ ሳለ በድንገት የአምቡላንስ ድምፅ ሰማሁ። ያቺ እናት እንዴት አድርጋ አይስክሬን ይዞ ወደ ቤተክርስቲያን እንዲመጣ አምቡላንሱን እንዳሳመነችው ግራ ይገባኛል። እሱ ራሱ ትልቅ ተአምር ነበር። የአምቡላንስ ድምፅ ሰማ ቀልድ መስሎኝ ነበር። ነገር ግን እድሜዋ ገና 10 ወይም 11 የሚሆናት ሕፃን ተሸክመው አምጥተው በመሰዊያው ላይ ያስቀመጧት። እኔ በወቅቱ ስለ እምነት እግዚአብሔር ሙታንን ሊያስነሳ ይችላል፣ ሁኔታዎቹንም ሊቀይር ይችላል እያልኩ እየተናገርኩ ነበር። ሃሌሉያ! እዚህ ቦታ ተአምራትን አያለው እያልኩ በመሰብክበት ቅጽበት በድንገት አንድ ልጅ ተሸክመው ሲገቡ አየሁ። እኔ ዝም ብላ የተጎዳችና ልጸልይላት የምችል ልጅ መስላኝ ነበር። መሃል ላይ እስኪያጋድሟት ድረስ ልጅቷ ግን አልፋለች። በኋላ ላይ ምን እንደተፈጠረ ሄዳችሁ ጠይቁ ብዬ ሰውላ የአስም በሽታ እንደነበረባትና በደረሰባት ድንገተኛ ጥቃት እንደሞተች ነገሩኝ። የሕክምና ባለሙያዎቹ መጥተው የልብ ምቷን ሲመረምሩ ፈጽሞ እንደሌለች አረጋግጠው ነበር። እናቲቱ ግን ልጄ ልትሞት አትችልም፣ አባቴ ሬቨረንድ ፍራንሲስ እያለ ይህ የእግዚአብሔር ጉባኤ እየተካሄደ እግዚአብሔር የለም ሊባል አይችልም፣ እባካችሁ ከመውሰዳችሁ በፊት ለ1 ደቂቃ ያህል ወደ ቤተ ክርስቲያን እንውሰዳት ፍቀዱልኝ በማለት የእምነትን መልካም ገድል ተጋድላ ነበር። እናም ልጇን ይዛ መጣች። የእግዚአብሔር ልጆች በእውነት ለመናገር ልጅቷ በፊት የተኝታ ሳለ ውስጤ ታላቅ ጭንቀት ነበር። ወደ ደቡብ አፍሪካ እንደመምጣቴ አገሪቱ ለኔ ልክ እንደ ለንደን ነበረች የምትመስል። የመጣሁበት አገር ደግሞ ይህንን ያህል አልነበረም። ቦታውን በጣም ወድጄው ነበር። ሁሉም ነገር ያምር ነበር። በልቤ ግን እግዚአብሔር ሆይ ገና እንደመጣው በዚህ መልኩ ልታሳፍረኝ ትፈልጋለህ? ይህማ በጣም ከባድ ነው አልኩ። እውነቱን ነው የምነግራችሁ። በልቤ ውስጥ ትልቅ ትግል ነበር። ምክንያቱም ቦታውን ወድጄው ነበርና እግዚአብሔር ወደ ቀጣዩ መንፈሳዊ ደረጃ እንዳሻገረኝ አውቄ ደስተኛ ነበር። እናም አምላኬ አልኩ። ከመምጣቴ በፊት አንድ ሰው ብቻ አስነስቼ ስለነበር ሙታን ይነሳሉ እያልኩ በታላቅ እምነት እየተናገርኩ በነበረበት ቅጽበት አይስክሬኑ ፊቴ ላይ መጣ። እግዚአብሔር ሆይ አልኩ። እኔ ሁልጊዜ እውነተኛ መሆን ስለምወድ ውስጥ የነበረውን ትግል እየነገርኳችሁ በልቤ እግዚአብሔር ሆይ ምንድነው ይሄ በልቤ ውስጥ ያለው ፍርሃት እያልኩ፣ በሌላ በኩል ደግሞ እግዚአብሔር ሊያደርገው ይችላል፣ እግዚአብሔር የማይችለው ምንም ነገር የለም ሃሌሉያ እያልኩ ሰብካለሁ። አይስክሬኑ እዛ መኖሩን እያወቅኩ ስብከቴን ቀጠል። ሃሌሉያ! እዚህ ናችሁ? አሜን። በውስጤ ግን ምን አይነት አምላክ ነው ጌታ ሆይ፣ ዛሬ ይሄኛው ታሪክ ካልሰራ የእኔ ማብቂያ ነው እያልኩ በከፍተኛ ሁኔታ አታገል ነበር። በዚያን ዕለት ሙሉ በሙሉ ነገሩን ያደረገው እግዚአብሔር ራሱ እንጂ እኔ አልነበርኩም። ምክንያቱም እኔ ያን ያህል እምነት አልነበረኝ። አይስክሬኑ እዛ እንዳለ ለሌላ 20 ደቂቃ ያክል ስብከቴን ቀጠልኩት። በዚያ ሰዓት ግን ጉባኤው ሙሉ በሙሉ እንደደረቀና እንደቀዘቀዘ ተሰማ። ምክንያቱም እኮ ህዝቡ በተሰበሰበበት ፊትህ አስክሬን ተኝቶ እያየ ዝም ብለህ ትሰብካለህ? ምን ታወራለህ? ኃይሉ ካለ በተግባር አሳየው እንጂ ዝም ብለህ አታወራ። ለዚህ ነው የእግዚአብሔርን ሰዎች ተጠያቂ ማድረግ አለባቸው የምላቸው። እንዲህ አይነት ስሜት ነበራቸው። አገልጋዮችን ተጠያቂ ካላደረግናቸው በስተቀር ምንም ኃይል የሌላቸውን ባለ 5 ኮከብ ህንፃዎችና አብያተ ክርስቲያናትን እየገነቡ በነፃነት ይንቀሳቀሳሉ።
የምንሰብከውን ነገር በተግባር ማሳየት እንድንችል እኛን ተጠያቂ ልታደርጉን ይገባል። እናንተ ምእመናን መሪዎቻችሁን ተጠያቂ የምታደርጉበት ጊዜ አሁን ነው። ካልሆነ ግን ሰነፎች ይሆናሉ። ተጠያቂ ካላደረጋችኋቸው ግን ወደ ስውሩ የጸሎት ስፍራ ተመልሰው በመንፈሳዊ ማዕረግ ያድጋሉ። በዚያ ሰዓት በአየሩ ላይ ከባድ መዘጋትና ቅዝቃዜን አነፍንፌ ነበር። መንፈሱ የተያዘ ያክል ሰው ተሰማ። በሰዎቹ ፊት ላይ ሰው ፊትህ ወድቋል፣ የሆነ ነገር አድርግ እንጂ የሚል ስሜት በግልጽ ይነበብ ነበር። በዚህ ጊዜ ድፍረቴና ሞራሌ እየወረደ ሄደና ስብከቴን አቆመ። ያንን ቅጽበት በደንብ አስታውሰዋል። ይህ የሆነው በ2009 ነበር። እኔ ወደ ኬፕ ታውን ከመምጣቴ ከ1 ዓመት በፊት። ስብከቴን አቁሜ ዝም አልኩ። በአእምሮዬ ነገሩን እንደተሸነፍኩት አውቄ በልሳን መጸለይ ጀመርኩ። በዚያን ጊዜ አንድ ነገር በላዬ ላይ መጣ። የመንፈስ ቅዱስ ታላቅ ቅባት በላዬ ላይ እንደወረደ ተሰማኝ። ከከፍታው መድረክ ከፑልፒቱ ላይ ወረድኩ። ያ መድረክ አሁንም በጆሐንስበርግ ባለው በዚያው ቤተክርስቲያን ውስጥ አለ። ያዩትም ሰዎች አሁንም በሕይወት አሉ። ታስታውሳላችሁ አይደል? አዎ፣ እርሱ እዚያ ነበርና ያስታውሰው። እናም እኔ ወደ ታች ወረድኩ። ሕፃኗ እዛ ተኝታ ነበር። ወደ እርሷ ተጠግቼ ፊቴን በፊቷ ላይ አደረግኩ። ፊት ለፊት ተጋደምኩ። በዚያው ቅጽበት ወዲያውኑ ነፍሷ ተመለሰችና መላው ቤተክርስቲያን በእግዚአብሔር እሳት ተቀጣጠለ። የዕለቱ አገልግሎት በዚያው ላይ አበቃ። ማንም ሰው ወንበር ላይ ተቀምጦ መቆየት አልቻለም። ወዳጄ፣ ሰዎችን ለማሳመን ምናልባት 20 ቀን ወይም 20 ዓመት ሙሉ ልሰብከው የምችለው መልእክት በአንድ ሰከንድ ውስጥ በተግባር ተገለጠ። በዚያ ተአምር መገለጥ ብቻ የሰዎች ልብ አመነ። ብዙዎች ማልቀስ ጀመሩ። ብዙዎች ከኃጢአታቸው ተመለሱ፣ መንገዳቸውን ቀየሩ። አመንዝሮችና ጣዖት አምላኪዎች እንኳን ያ የሞተ አካል ወደ ሕይወት ሲመለስ በማየታቸው ብቻ ተለወጡ። የእግዚአብሔር ልጆች ሆይ፣ ወሬ ብቻ ማብዛት ይበቃናል። አሁን የአምላካችንን ክብር በተግባር የምናሳይበት ጊዜ ላይ ደርሰናል። በየቦታው መለኮታዊ እሳት ተቀጣጠለ። እጆቻችሁን ወደ ላይ አንሱ፣ እናንተም በኃይል ትሰራላችሁ። ያ የአሜንታ ድምፅ እንደ ነጎድጓድ አስተጋባ። ሰዓቱ ደርሷል። ሁላችሁም በኃይል ትንቀሳቀሳላችሁ። እስቲ ኃይል በሉ። ሁሉም ሰው የተዘጋጀና የተመረተ የለሰለሰ ምርትን ማየት ይወዳል። ነገር ግን ስለመጀመሪያው ድፍድፍ ጊዜ፣ ስላለፈበት ሂደትና ስለመደቆሱ ማወቅ አይፈልግም። አሁን ያለውን ንጹህ ዘይት፣ የልቤን ቅንነትና መለኮታዊን ክብር ያለው፣ ነገር ግን ይህ ሰው በሸክላ ሰሪው እጅ ውስጥ ብቻውን የነበረ ግለሰብ እንደነበረ አያውቁም። መጀመሪያ አሰበረኝ፣ አቀለጠኝ፣ ሙሉ በሙሉ አበላሸኝና አወዛገበኝ። አዎ፣ ሙሉ በሙሉ ግራ ተጋብቼ ነበር። ከዚያ በኋላ ግን አዲስ ቅርጽ ሊሰጠኝ ጀመረ። ቀረጸኝ፣ ገነባኝ፣ ጠገነኝና ፍጹም አደረገኝ። ቀጥሎ ሞላኝ፣ ፈተነኝ፣ በመጨረሻም ላከኝ። ስለዚህ አሁን እዚህ የምታዩት እኔን አይደለም። ለዚህ ነው ሰዎች ስለ እኔ ከፍ አድርገው ሲያወሩ የማልቆማቸው። ምክንያቱም ሰዎች ከፍ አድርገው ወደሚናገሩለት ማንኛውም ሰው ይመጣሉ። ነገር ግን ወደ እኔ ሲመጡ የሚያዩት ማንን ነው? ኢየሱስን። በእኛ ውስጥ ያለ አንድ እውነት አለ። ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉ፣ ተከተሉኝ ብሏል። የእግሬን ኮቴ ተከተሉ፣ ምክንያቱም የእግሬ ኮቴ የክርስቶስ ነው ብሏል። እኔም አይቶ ኢየሱስን አለማየት አይቻልም። በመንፈሳዊ ዓለም እንኳን ብታገኙ እኔ ቀጥታ የምወስዳችሁ ወደ የሹሃ ነው። እኛ አምልኮን አንፈልግም፣ ነገር ግን የመንግስታትን ወኪሎችን ነን። ለዚያ ሕፃን ስጸልይ ወደ ሕይወት ተመለሰ። ቤተ ክርስቲያኑ በደስታ ፈነዳ። ከዚያ በኋላ ስብከቴን መቀጠል አልቻልኩም። ሰው ይወድቅ ይጮህና ያለቀስ ነበር። ሁሉም በደስታ ተሞላ። አገልግሎቱም ተጠናቆ ማይክራፎኑን አስረክቤ በታላቅ ደስታ ወደ ቤት ሄድኩ። የሰማይ አባቱ ያመሰግናለሁ፣ ጌታ ሆይ ክብር ላንተ ይሁን አለ። ከ1 ዓመት በኋላ የራሴን አገልግሎት ለመጀመር ወደ ኬፕ ታውን እንድሄድ ተለቀም። እዚህ ሀገር የትም ቦታ አላውቅም ነበር። የሚያውቀኝም ሰው አልነበር። ኬፕ ታውን ውስጥ ሰብኬም አላውቅም። የምኖርበትን ቤት እንኳን አላውቅም ነበር።
ሚላንተን ውስጥ ፎርሙላ 1 የምትባል ትንሽ ሆቴል አለች። እዚያ ነበር ያረፍን። በጣም ትንሽ ሆቴል ውስጥ ከነፍሰ ጡር ባለቤቴ ጋር የ7 ወር እርጉዝ ነበረች። ለ2 ሳምንታት ያክል ቆየን። እዚህ መተን ቨርቲካል ሮድ አካባቢ አንድ አዳራሽ አገኘ። ማንንም አላውቅም ነበር። ወደ ቤት መሄድ ስፈልግ እንኳን መንገዱ ስለሚጠፋብኝ ይቸግር ነበር። የምናውቀው ነጠላ ሰውን አልነበረም። እዚህ አሁን በየቦታው ትልቅ ሆኖ የምታዩት አገልግሎት የጀመርኩት እኔ ራሴ ነጠላ ወረቀቶችን፣ ፍላየሮችን በየመንገዱ በማደል ቤተክርስቲያኑን በመርገጥና በሩን በማንኳኳት ነበር። መጀመሪያ ላይ ከ5 እስከ 20 የሚሆኑ ሰዎች መጡ። በኋላ ግን ቁጥሩ ከ5 እና ከ6 አነሰ። ነገር ግን እግዚአብሔር ያሳድገን ጀመር። ስለ ተአምራቱ ሁሉ ዝርዝሬ መናገር አልፈልግም። ነገር ግን ከሞት ስለተነሳው ሌሶቶ የመጣ ስቲቨን ስለተባለው የኪቦርድ ተጫዋቻችን አንድ ነገር ልንገራችሁ። እርሱ ወላጅ አልባ የነበረ ልጅ ሲሆን ቀደም ሲል ራሱን ለመግደል በተደጋጋሚ መርዝ ጠጥቶ ነበር። በዚህ ምክንያት የልብ ህመም ነበረበት። እኔ ግን ይህንን አላውቅም ነበር። ያ ህመም ደግሞ ለልብ ድካም ዳረገ። አንድ ቀን አገልግሎት አብቅቶ ኪቦርዱን ተጫውቶ ወደ ቤቱ ሄደ። ነገር ግን ልቡን እያመመው እንደሆነ ተናግሮ ነበር። በዚያው ሌሊት የልብ ድካም አጋጥሞት ህይወቱ አለፈች። እመኑ፣ ሞቶ ነበር። ወደ አምቡላንስ ደወሉ። አምቡላንሱ ሳይደርስ ግን ስቲቨን ማለፉን ሰማ። ወድቆ ነበር። በቤተ ክርስቲያን ኪቦርድ ተጫውቶ ወደ ቤቱ ከሄደ በኋላ ክፍሉ ውስጥ ወድቆ ሞተ። እናም አይስክሬኑን ወደ በድን ማስቀመጫ እስኪወስዱት አምቡላንሱን ይጠባበቁ ነበር። ይህንን ስሰማ ከቤተ ክርስቲያኑ አባላት አንዱን ሄዶ አይስክሬኑን ወደ ቤተ ክርስቲያን እንዲያመጣው ላኩት። በመኪና በፍጥነት ሄዱ። ቤቱ ከ10 እስከ 20 ደቂቃ ያህል የመኪና መንገድ ነበረው። ሮጠው ሄደው አይስክሬኑን ይዘውት መጡ። እኔ በወቅቱ አሁንም ለሰዎች እጸልይ ነበር። በዚያን ጊዜ ከአገልግሎት በኋላ ለሰዎች እጸልይ ነበር። አሁን ግን አላደርገው። ለሰዎች እየጸለይኩ ሳለ በድንገት ስቲቨንን ይዘውት ገቡ። የእግዚአብሔር ልጆች ስቲቨንን ወለል ላይ ሲያስቀምጡት የሞተ ሰው አካል ምን ያህል እንደሚከብድ አታውቁ። ዝም ብለው ጣሉት። ሙሉ በሙሉ አልፎ ነበር። እንደዚህ ያሉ ካሜራማኖች እንኳን ያንን ሊቀርጹ አይችሉም ነበር። በኋላ ላይ ስጠይቀው በጣም ፈርቶ እንደነበር ነገረኝ። ሁሉም ሰው ሙሉ በሙሉ ደንግጦና ግራ ተጋብቶ ነበር። ስቲቨን እንዴት እንዲህ በቀላሉ ሊያልፍ ይችላል? ከዛም በበደኑ ፊት ቆምኩና በታላቅ ድምፅ ስቲቨን ተመለስ አልኩት። ምንም አለ። በክፍሉ ውስጥ ወዲና ወዲያ ተራመደ። በምራመድበት ጊዜ በውስጤ ምን እየሆነ እንደነበር ታውቃላችሁ? ቁጣ። በዚያ ቅጽበት በመንፈሴ ውስጥ መንፈስ ቅዱስ ተቆጣ። በውስጤ እኔ ማን እንደሆንክ ታውቃለህ እያልኩ ነበር። ምንም አይነት የእምነት ማጣት ወይም ይነሳ ይሆን የሚል ጥርጣሬ አልነበረኝም። በፍጹም ስቲቨን ብዬ ጠርቻለሁ፣ አሁንም እዚያው ነህ የሚል ስሜት ነበር። እናም ስቲቨን በኢየሱስ ስም ወደ ስጋ ተመለስ ብዬ ጮህ። አሁንም ምንም አልሆነም። ቀጥሎ ምን ላደርግ እንደነበር ታውቃላችሁ? በከፍተኛ ቁጣ ላጮለውና በቦክስ ለመታው እየተዘጋጀሁ ነበር። ይህንን ነገር ከዚህ ቀደም 2 ጊዜ አድርጌዋለሁ። በሶስተኛው ላይ ግን ስቲቨን ስለው በድንገት ዘሎ ተነሳና ወደ ህይወት ተመለሰ። አሁን ሳጠቃልል ወደ ህይወት በተመለሰበት ጊዜ በጣም ደክሞትና ዝሎ ስለነበር ሊቆም እንኳን አልቻለም። ይዘውት ሄዱ። ከሁሉም ነገር በኋላ እንዲህ ሲል ነገር የሆነ ሩቅ ቦታ ተጉዞ እንደነበርና ማንም በሌለበት ብቸኛ መንገድ ላይ እየተራመደ እንደነበር ተናገረ። ረጅም መንገድ ላይ ብቻውን እየተጓዘ ሳለ በድንገት የኔን ድምፅ ሰማ። የመጀመሪያውን ድምፅህን ሰማው፣ ስቲቨን ተመለስ ስትል ድምፅህ እያስተጋባ ነበር አለ። ድምፄ በሙታን ዓለም ውስጥ ምን ያህል ስልጣን እንደጨበጠ እያያችሁ ነው። ቃሌ እስከዚያ ሩቅ መንፈሳዊ ዓለም ድረስ ሰልቆ ተጉዞ ነበር። እናም ድምፄን እንደሰማ ነገረኝ። ድምፄ ቢሰማም እንኳን ወደኋላ መመለስ ሳይሆን ጉዞውን ቀጥሎ እንደነበር ተናገረ። ከዚያም ሁለተኛው ድምፅ እንደሰማ ነገረኝ። በዚያን ጊዜ ግን ቀጥ ብሎ ቆመ። የሆነ ነገር እንዲያየ ፈለገ ይመስል ቆመ። ወደኋላ ለመመለስ ቢፈልግም የሆነ ነገር የገተው ይመስል ለአፍታ ቆሞ እንደገና መጓዙን ቀጠለ። በሶስተኛው ትዕዛዝ ግን ሙሉ በሙሉ ወደኋላ የዞረበት ያ የተባረከ ቅጽበት ራሱን በስጋ ውስጥ እንዳገኘው መሰከረ። አዎ ልክ ወደኋላ ሲዞር በሰውነቱ ውስጥ ነቃ።
ይህ የእርሱ ምስክርነት ነበር። ወደ ኋላ ሲመለስ ወዲያውኑ ከሞት ነቃ። አሁን ደግሞ ወደ ሌላ ታሪክ በፍጥነት እንለፍ። ሌላው አጋጣሚ ደግሞ እዚያው ቤተክርስቲያናችን ውስጥ የተከሰተ ነው። አንድ ሰው እዚያው ያለን በድንገት ተዘርሮ ወደቀና ሕይወቱ አለፈች። ሙሉ በሙሉ ጠፍቶ ነበር። ወዲያውኑ ነበር የወደቀው። ወንድሞቻችን በዙሪያው ከበውት ነበር። እነርሱ ራሳቸው ነበሩ እየጮሁ እየጠሩኝ፣ እዚያው ነበሩ። ትዝ ይለኛል ወደ እኔ ስትደውሉልኝ ይህ ዝም ብሎ የተለመደ መውደቅ አልነበረም። አገልግሎቱን ፈጽመን የጸጋ ጸሎት ልናደርግ ቡራኬ ልንሰጥ ስንል ነበር። ምንም አይነት ጸሎት አልነበረም። ልክ ሁላችንም ቆመን የጌታችን የኢየሱስ ክርስቶስ ጸጋ ብለን ልንጮህ ስንል፣ አዎ የማይጠፋ ሕይወት ልንል ስንል ነበር። አንዲት እህት ስትናገር አስታውሳለሁ። ሰውየው በድንገት ተዘርሮ ወደቀና ሞተ። በአፍንጫውም ደም ይፈሰው ነበር። በልብ ድካም ምክንያት እዛው ቤተክርስቲያን ውስጥ ሕይወቱ አለፈች። ወደቀ። ሄጄ ስነቃው ሰውነቱ ሙሉ በሙሉ ገትሮና በረዶ ሆኖ ነበር፣ ያው መላው ጉባኤ እያየው። እኔ ግን ያለምንም መሸበር ቀጥታና በቀላሉ ወደ እርሱ ተራመድኩ። መጣሁ፣ ጸለይኩና ይዤው ተመለስኩ። እርሱም ወደ ሕይወት ተመለሰ። እኔ ስለ መጽሐፍ ቅዱስ ቃል ዝም ብዬ አላወራም። የመጽሐፍ ቅዱስ ቃል በተግባር ነው የማሳየው። ጌታዬ በእግዚአብሔር ጉዞዬ ውስጥ በትክክል እስካየሁ ድረስ ሙታንን ማስነሳት የማልችልበት ደረጃ ላይ ነበር። አሁን ግን የክብሩን ግዙፍና ተጨባጭ መገለጫዎች እያየን ነው። ይሄ የተናገርኩት ስለ ሙታን መነሳት ብቻ ነው። ከዚህ ውጪ ካንሰሮች ሲቀልጡ፣ ያበጡ ሆዶች ሲኮማተሩና የተለያዩ የካንሰር በሽታዎች ሲወገዱ በተግባር ይህንን መልእክት ወደ እናንተ ተርጉመን ያመጣንላችሁ አማርኛ ቲዩቦች ነበር። እንደዚህ አይነት ህይወት ለዋጭና ኃይልን የሚያስታጥቅ እንዲሁም መንፈሳዊ ብርታትን የሚጨምሩ ትምህርቶችን ከፈለጋችሁ አሁኑኑ በዚሁ ባለው አስተያየት መስጫ ላይ የምትፈልጉትን የእግዚአብሔር ሰው ትምህርት እንድታስቀምጡልን በታላቅ አክብሮትና ትህትና እንጠይቃችኋለን። በተጨማሪ ይህንን ቻናል ላይክ በማድረግና ለሌሎች ሰዎችም ሼር በማድረግ እንዲህ አይነት መልእክቶች በተለቀቁ ፍጥነት ወዲያው ለእናንተ እንዲደርሳችሁ ሰብስክራይብ ማድረጉን እንዳይረሱ። መልካም ጊዜ